ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል እና በዛሬው ቪዲዮአችን ለሪሚዲያል ተማሪዎች በጣም ወሳኝ ነገር ይዘንላችሁ መጥተናል። እንደሚታወቀው በዚህ ሳምንት አዲስ መግለጫ ወጥቶ ነበረ። ለሪሚዲያል ተማሪዎች የዩኒቨርሲቲ ምደባችሁን ማስተካከል እንደምትችሉ ተገልጾላችኋል እና በተወካዮቻችሁ በፍጥነት ማስቀየር ትችላላችሁ። እና ወደ ዛሬው ቪዲዮ ስንገባ ዩኒቨርሲቲ ስንገባ ምን ይዘን መሄድ እንችላለን በሚለው ነገር ላይ አንደኛ ላይ እነግራችኋለሁ። በሁለተኛ ደረጃ ስንት አምጥተን ነው ማለፍ የምንችለው፣ እዛ ተምረን ስንት አምጥተን ነው ማለፍ የምንችለው የሚለውንም ነግራችኋለሁ። በሶስተኛ ደረጃ ደግሞ የሪሚዲያል ኮርሶች ምንድን ናቸው የሚለው ነገር ላይ እናያለን። በሶሻልም ሆነ በናቹራል ምን እንማራለን የሚል ነገር እናያለን። እና ዛሬ ይህን ቪዲዮ ስትመለከቱ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እኔ ጀማሪ ነኝ፣ በጣም ለኔ ያበረታተኛል። ለእናንተ በጣም ቀላል ነገር ስለሆነ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ደግሞ እስከ መጨረሻው መመልከታችሁን አትርሱ። ቪዲዮ ላይ የገለጽኩትን ነገር በኮመንት በጣም ጽፉልኛላችሁ እና እስከ መጨረሻ ብትመለከቱት ታውቁታላችሁ ማለት ነው። እና ወደ ቪዲዮ እንግባ። በአንደኛ ደረጃ ምን ይዘን መሄድ አለብን፣ ዩኒቨርሲቲ ስንገባ ምን ይዘን መሄድ አለብን በሚለው ነገር ላይ እንወያያለን። እንደሚታወቀው ዩኒቨርሲቲ የሪሚዲያል ተማሪዎች ከ5 ወር እስከ 6 ወር ነው የምትማሩት። ብዙ ጊዜ አትማሩም፣ እዛ ብዙ አትቆዩም ማለት ነው። ከ5 ወር እስከ 6 ወር ነው። ስለዚህ ለእናንተ የሚሆን ብርድ ልብስ፣ ያው ለራሳችሁ እንዲመቻችሁ ማለት ነው፣ ብርድ ልብስ ፍራሽ ብትይዙ ተመራጭ ነው። እና ደግሞ እንደ ፒሲ ያሉ ነገሮች ባትይዙ በጣም ይመከራል። ምክንያቱም አዲስ ተማሪ ጋር ስለምትገናኙ የሚታወቅ ነገር ስለሌለ ባትይዙ ይመከራል ማለት ነው። በሶስተኛ ደረጃ ደግሞ የሚበሉ ነገሮች በሶ፣ ለውዝ፣ ቅቤ ብትይዙ ይመከራል ማለት ነው። እና አምና በጣም ብዙ ተማሪ ወድቋል። እስከ 30% በላይ ተማሪ ወድቋል ማለት ነው አምና። እና ይሄ የሆነበት ምክንያት ምንም አይነት ፍንጭ ሳያገኙ ዩኒቨርሲቲ በመግባታቸው ምክንያት ነው። እና ብዙ ኢንፎርሜሽን መያዝ አለባችሁ። አምና ከተማሩ የሪሚዲያል ተማሪዎች ኢንፎርሜሽን ማግኘት አለባችሁ። ዘንድሮ ስገቡ ትንሽ ያስፈራል። ዘንድሮ አመት ደግሞ ሙሉውን ፈተና የሚያወጡት ትምህርት ሚኒስቴር ስለሆነ በጣም ያስፈራል። ግን በጣም ቀላል ነው ትምህርቱ ቀላል ነው። እኔ እንዳሰባሰብኩት ኢንፎርሜሽን መሰረት በጣም ቀላል ነው፣ ደግሞ መታለፍ የሚችል ነው። ፈተናው የሚከብድ ነገር ስላልሆነ ይሆናል ማለት ነው። በሁለተኛ ደረጃነት ስንመለከት ሪሚዲያል ኮርሶቹ ምንድን ናቸው? በሶሻል እና በናቹራል ትላላችሁ በብዛት። በናቹራል ስንመለከት አብዛኛው ሁሉንም ማለት እንችላለን። በናቹራል ማትስ፣ እንግሊሽ፣ ኬሚስትሪ፣ ባዮሎጂ፣ ፊዚክስ እነዚህን ትፈተናላችሁ ማለት ነው። እነዚህ ግድ ወሳኝ ናቸው። አብዛኛው ተማሪ ነጥቡ ዝቅ ስለሚል በእነዚህ ትምህርቶች ነው የምትፈተኑት። ማህበራዊ ሳይንስ ስንመለከት ደግሞ ጂኦግራፊ፣ ሂስትሪ፣ ማትስ፣ እንግሊሽ፣ ኢኮኖሚ እነዚህ 5 ትምህርቶች ትፈተናላችሁ። ደግሞ እዚህ በጣም የሚከብድ ነገር የለውም። እዛው ከተማራችሁ በጣም ቀላል ነው የሚሆነው። ያው ሳትማሩም ፈተናው ላይ መቀመጥ ትችላላችሁ፣ ግን ለእናንተ በጣም ይከብዳችኋል ማለት ነው። ምክንያቱም አቴንዳንስ ምናምን አይያዝም። ትምህርት ሚኒስቴር ስለሆነ እንትኑ የሚያወጣው አይያዝም። ግን ፈተናው ጠርጠር ስለሚልባችሁ ተከታትላችሁ 6 ወር እስከ 6 ወር ስለሆነ ጠንክራችሁ እንድትማሩ ነግራችኋለሁ። ምክንያቱም ከሌላ ተማሪ ጋር ከፍሬሽማን ጋር መሆን የለባችሁም። እነሱ ቢወድቁም ደግሞ የመማር ቻንስ አላቸው። እናንተ ግን ወደቃችሁ ነው በቃ መግባታቸውም ተመለሳችሁ መግባታቸውም። ማኖች ግን ከወደቁ ዲፓርትመንታቸው ይቀንሳል እንጂ ያው ደግሞ መማር ይችላሉ ማለት ነው። ሶስተኛ ደረጃ ስንመለከት ደግሞ የማለፊያ ነጥባችን ስንት ነው ትላላችሁ? 5 ትምህርቶች ናቸው በሁለቱም እና የምትፈተኑት። ስለዚህ ከ500 ሀፉን ነው፣ ግማሽ 50% ማምጣት ነው። አይከብድም በደንብ 250 ነው ማለፊያው ነጥቡ ማለት ነው። ስገቡ ምን አይነት ጥንቃቄ ማድረግ እንዳለባችሁ ነግራችኋለሁ። ብዙ ኢንፎርሜሽን እንደወሰድኩት ማለት ነው። ዩኒቨርሲቲ ውስጥ ብዙ ተማሪ ስለሚኖር በእኛ አመት የሚማር አለ፣ በዲፓርትመንት የሚማር አለ፣ ማን አለ። ስለዚህ እናንተ ፉክክር ምናምን ማድረግ የለባችሁ። 5 ወሯን በደንብ ጠንክራችሁ ብትማሩ ማለት ነው። የረሳውን ነገር ደግሞ እዛ ማይገኙ መጽሐፍቶችን ይዛችሁ ብትሄዱ ስትቀመጡ የምታነቡትን
ብትሄዱ ይመከራል። እዛ ላታገኙ ትችላላችሁ፣ የትምህርት መጽሐፍ ብቻ ስለሚገኝ ማለት ነው። አንዳንድ መጽሐፎችን ይዛችሁ ብትሄዱ ይመከራል። በሰበሰብኩት መረጃ መሰረት ተማራችሁ እንደምታልፉ ነው። ከተማራችሁ በጣም ቀላል ስለሚሆን ፈተናው አላችሁ ማለት ነው። ፉክክር መቀነስ አለባችሁ ከፍሬሽማን ጋር ከሌሎች ተማሪዎች ዩኒቨርሲቲ ውስጥ ከሚማሩ ብዙ ተማሪዎች ስላሉ አንደኛ ዓመት የሚማር አለ፣ ሶስተኛውን ዓመት የሚማር ስላለ ከእነሱ ጋር ፍክክር ማቆም አለባችሁ። አትፎካከሩ ማለት ነው። ይቺን አንድ ዓመት ነው የምትማሩት። ጠንክራችሁ ተምራችሁ ትችላላችሁ። በጣም ቀላል ነገር ነው። 150 ነው ማለፊያ ነጥባችሁ። ከተማራችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ።